በስተመጨረሻም እንግዲህ ማህሌት ጥጋቧን አሳይታናለች ማለት ነው። እንግዲህ አስቡት ማህሌት አለሳልሳ ገብታ እንግዲህ ብሩክን አሸነፈችው። አይ ወንድ ልጅ ፈተናው ብያለሁ። በቃ ብሩኬ የፈለገ ቢሆን በዚህ ሰዓት ላይ ከማህሌት ጋር አብሮ መተኛት አለበት ብዬ አላስብም ነበር። በቃ እዚህ ጋር አበላሽው። ቅድስት ብዙ ነገር እያሰበች አስቡት። በቃ ብዙ ነገር ከሱ ጋር እያሰበች ብሩኬ አሁን ላይ ከማህሌት ጋር እንግዲህ መተኛቱ እንዲሁም ቀስ በቀስ ነው። አሁን እኮ ማህሌት አለሳልሳ ነው፣ ቀስ እያለች ነው። እንግዲህ ወንድ እንግዲህ የሚሸነፈው በሴት ነው። መጨረሻው እንግዲህ በሴት ወደቀ ማለት ነው። ብሩኬ ግን ማህሌት ጋር መቼም ቢሆን ተመልሶ እንኳን ሊተኛ ቀርቶ ተመልሶ እዛ ቤት አስገባታለሁ ብሎ የማያስብ ሰው ነበር ብሩኬ። እንግዲህ ከገባች በኋላ አለሳልሳ ቀስ እያለች እንግዲህ ያሸነፈችው ማለት ነው። እንግዲህ አስቡት ቅድስት አሁን ምንድነው የሚሰማት? እኔ አሁን ያሳዘነችኝ ቅድስት ናት። ያን ሁላ ቻሌንጅ አሳልፋ ያን ሁላ ችግር አሳልፋ አስቡት እዚህ ያን ሁላ ችግር አሳልፋ አሁን ባለቀ ሰዓት ላይ እንግዲህ ማህሌት ገብታ ጭራሽ የድሮዋ ማህሌት ተመለሰች። አንድ ቀን ከብሩኬ ጋር ከማደሯ በንጋታው የድሮዋ ማህሌት ተመለሳ እንግዲህ ምን ለማድረግ እየሞከረች ነው? ቅድስትን ካልመታው እያለች ነው። አስቡት እኔ በጣም ነው የገረመኝ። እንግዲህ ቅድስትን በጥፊ ካልመታው ብላ ማሰብ ማለት ምን የሚሉት ነው? በጣም ከባድ ነው። ስለዚህ እዚህ ጋር ብሩኬ ችግር ፈጥሯል። ችግሩ ምንድነው? ከማህሌት ጋር አብሮ መተኛቱ ትልቅ ችግር ፈጥሯል ብዬ ነው የማስበው። እዚህ ጋር ልክ አልነበረም ያደረገው ነገር፣ ምንም ልክ አልነበረም። በቃ ራሱን ኮንትሮል ማድረግ ነበረበት። ማህሌትን ጭራሽ ፊት መስጠት አልነበረበትም። በቃ እንግዲህ ከዚህ በኋላ ይቅር በለኝ፣ አጥፍቻለሁ፣ በድያለሁ፣ ገላ ያልናፈቅም ምናምን እንዲህ ማህሌት እኮ አሁን ላይ ደረጃዋን ማወቅ አለባት። ብሩኬም ሁለቱም ደረጃቸውን መለየት አለበት ብዬ አስባለሁ። እንዴ እስቲ ያስቡት ብሩኬ እስከ ዛሬ ድረስ ጥላ አልሄደችም። እንግዲህ ልጁን እንዳደራ ተቀብላ ብሩኬ እንኳን ቢሞት ብላ እንዳደራ ከራሷ የሚጠበቅባትን ነገር እንደ እናት ሆና ልጁን ያሳደገችለት ልጁን የተንከባከበችለት ቅድስት ናት። ስለዚህ አሁን ላይ ቅድስት አርግ የምትለውን በሙሉ እሺ በማለት ማድረግና እሷ የምትለውን በማድረግ ከሷ ጋር መቀጠል የሚገባው ብሩክ ማህሌት በመሃል መታ የምታወራለትን ዘባዝቄ ወሬ እየሰማ አስቡት ከሷ ጋር ለመቀጠል ማሰብ ማለት ምን የሚሉት ነው? እኔ በጣም ግራ የገባኝ ነገር ምን የሚሉት ነው? ይሄ ያዋጣዋል ወይ ለብሩክ? እንዴ አስቡት ምንም ያዋጣው ነገር አይደለም። አሁን እንደዚህ ማድረጉም ልክ ነው ብዬ አላስብም። ስለዚህ ቅድስት እዚህ ጋር እየተጎዳች ነው። ለምን ማህሌት ከብሩኬ ጋር በተኛች ቁጥር ወይም ደግሞ ከብሩኬ ጋር መቀራረቧ ብሩኬ ዝም ባላት ቁጥር ለቅድስት ያላት ሪስፔክት ይቀየራል እንደ ድሮ። አሁን ላይ ያኔ ያለሳልሳለች። ለቅድስትም ስታስቀይስ ነበር የፈጠነ ችግር የለውም ሰራተኛም ቢሆን አርጉኝ ምንም ችግር የለም እያለች ቀስ ብላ ለሳልሳ ብሩኬን ካጠመደች በኋላ ብሩኬ ከወደቀ በኋላ ምንድነው ያሰበችው? ወደ ቅድስት ተቀየረችባት። ቅድስት ላይ አስቡት የፈጠነ ለዛው ብሩኬ ፊት። ብሩኬ ምን አስነክተው ነው ብያለሁ። እኔ ግራ የገባኝ ምን አስነክተው ነው እንዴ? ብሩኬ እኮ ጭራሽ በቃ የተመለሰ ሰዓት ማህሌትን ማንነቷን ያውቃታል። እንኳን ብሩኬ ቅድስትን ማንነቷን ታውቃታለች። ስለዚህ ብሩኬ ተመልሶ ለመሸወድ በጣም ብዙ ቻሌንጅን ከማህሌት ጋር ሆኖ አሳልፈዋል። ትንሽ ጠንካራ መሆን ነበረበት ብዬ አስባለሁ። ስለዚህ ማህሌት አጠመደችው። አሁን የማህሌት ማጥመድ እንግዲህ አስቡት ማህሌት ቅድስት ላይ ተነስታ እንደፈለገች ፍንጭት። አሁን እስቲ ቅድስት ምን ማድረግ አለባት ብላችሁ ታስባላችሁ? ማህሌት እንደዚህ የሆነችባት መቀጠል አለባት እዛ ቤት ወይስ መሄድ አለባት? እንግዲህ ከብሩኬ ጋር ያያዘቻት በምንድን ነው? ማህሌት የፈጠነ እወጣለሁ ብላለች። ቅድስት የፈጠነ አሁን በዚህ ማህሌት እንደዚህ ስላለች በብሩኬ ፊት እወጣለሁ ብላ ስሜታዊ በመሆን ከዛ ቤት እንድትወጣ ነው አስቡት። ስለዚህ ቅድስት ግን ጎበዝ ናት። ስሜታዊ ያልሆነችም አላልኩም ምን ያለችው ግን ስሜታዊ ሆና ቅድስት ከዛ ቤት ወጣች ማለት ማህሌት ተመቻት ማለት ነው። ብሩኬን ካጠመረችው በኋላ ብሩኬ ቅድስት እንግዲህ መለመን አይችልም። በቃ ድዝዝ ነው የሚለው አፈዛ ደንግዝ አርግተዋለች ማህሌት። በቃ ፍዝዝ ይላል። ቅድስት ትወጣለች። እንድትወጣበት አይፈልግም። ቅድስት ግን ብትወጣበት ምንም አማራጭ የለውም። በጉልበት ተቀመጪ አይላትም መቼም አይደል እንዴ? ስለዚህ ምን አማራጭ አለው? ምንም አማራጭ ስለሌለው ምንድነው የሚያደርገው? አስቡት። ዝም ግን ልቡ ይጎዳል። ቅድስትን ማጣ ስለማይፈልግ ይነግረዋል ውስጡ። ስለዚህ ማህሌት በዚህ መንገድ አጥምዳው ቅድስትን ስሜታዊ ልታረጋት ነበር።
ግን ቅድስት ስሜታዊ ያለመሆኗ ተመችቶኛል። ግን ተነስታ ግን እላፊ ለመምታት ስታስብ ግን ቅድስት እጇን መያዟ ተመችቶኛል። ብሩኬ ግራ ገብቶታል። በቃ ማህሌት እኮ በአፉ ይናገራል፣ ግን ልክ ማህሌት በአፉ እንደሚናገረው እንድትወጣ አይፈልግም ማለት ነው። እኔ የተረዳሁት ነገር ምንድነው? ብሩኬ እንድትወጣ ጭራሽ አይፈልግም። እንድትወጣ ቢፈልግ ኖሮ ያባራትን በቃ ቢያንስ ፊቱን ማኮሳተር ነበረበት ብዬ አስባለሁ። ማህሌት አለሳልሳ ካጠመረችው በኋላ ግን ፈዟል። ይሄ ደግሞ ልክ ነው ብዬ አላስብም ነው የምላችሁ። እስቲ ሌላኛው ጉዳይ ምን ጉዳይ ነው? የሞገስና የሉላ ጉዳይ አስቡት። ሞገስና ሉላ አሁን ላይ በአሪፍ ጠበቃውን ለማጥመድ አሪፍ ዘዴ አግኝተዋል። ግን ሉላ ለጠበቃው ሚስት ስትደውል የጠበቃው ሚስት ጭራሽ እየጠመጠመችባት ነው። አስቡት። ባሌ እንደዚህ አይነት ነገር አያደርግም፣ ጭራሽ ባሌ ላይ ምን አስበሽ ነው? አስቡት። ጭራሽ ኤአይ ድምጽ አስመሰለሽ እኔን ለማሳመን። አረ ሪከርድ አለ፣ ያወራንበት የቀዳውት አለ። ባልሽ ጤነኛ አይደለም፣ ስለዚህ የባልሽን ጉድ መስማት አለብሽ ስትላት ሉላ ምንድነው ያለችው? ኤአይ አዘጋጅተሽ ነው ወይ ድምጽ? ጭራሽ እገትርሻለሁ ፍርድ ቤት እያለቻት ነው። እንግዲህ አስቡት። ጠበቃው እንደሚጠመጥምባት ሉላ ላይ ሚስቱም እየጠመጠመችባት ነው። ስለዚህ የጠበቃው ሚስት ጠበቃው የሆነ ነገር ብሏታል ብዬ አስባለሁ። በቃ እያሳመናት ነው። የሚመጣበትን ችግር ካወቀ ቀድሞ ለሚስቱ ያሳምናታል። የሆነ ነገር ቢሉሽ እንዳታምኚ፣ በቃ እሱ ታማኝ ለሚስቱ እንደሆነና ግን የሆነ ነገር ቢሉሽ ግን እኔና አንቺን ለመለያየት የሚፈጠረው ሴራ ነው በማለት እንግዲህ አስቀድሞ የሆነ ነገር ካላት ምንም አትልም። እሷ ምን ትላለች? ሚስት ናት፣ ባሏን ማጣት አትፈልግም፣ የልጆቹ እናት ናት። ስለዚህ ምንድነው የምትለው? ለባሏ ትደግፋለች። የባሏን ቅሌት አታምንም ማለት ነው። ግን ይህ መረጃ እውነት ለማመን ግን ሞገስና ሉላ በምን አይነት መንገድ ነው የጠበቃውን ሚስት ማሳመን የሚችሉት? አስቡት። እዚህ ጋር ደግሞ ሞገስ ጭራሽ ጠበቃውን በዚህ መንገድ አስፈራርቶ ያሰበውን ንብረት ለማስመለስ እየተሯሯጠ ነው። ግን መድብል ያለው ነገር አለ። እዚህ ጋር እኔ አግዛለሁ ብሎታል። አሪፍ ነው መድብል ማገዙ ለሞገስ። ያ ጠበቃ ሌላ ችግር ለመፍጠር ቢያስብ፣ ምናልባት ጠበቃ ስለሆነ በጋርዶች ሞገስን ለማስመታት ቢያስብ፣ ስለዚህ ጠበቃ ነው፣ ብር አለው፣ ምን ያደርጋል? ሞገስና ሉላ ሲንጠባረሩበት ይህን መረጃ ይዘናል ስላሉት ግን ሞገስን በማስቀጥቀጥ ወይም ደግሞ ሞገስ ላይ የሆነ ችግር በመፍጠር ሉላን በማሳፈን መረጃቸውን ተቀብሎ ሁለተኛ እንደዚህ አይነት ነገር እንዳያደርጉ ወይም ደግሞ ያላቸውን እንዲያጠፉ ማድረግ የሚሞክር ከሆነ ግን መድብል ካጠገቡ መቼም ስለሚኖር ጠበቃው መድብልን ይችላል ብዬ አላስብም። ለምን? መድብል እንኳን ለጠበቃው ለነካሌ ሞይሳም የተመለሰ ሰው ስላልሆነ ማለት ነው። ስለዚህ መድብል የሚያስፈልገው ለሞገስ በዚህ ጉዳይ ነው። ግን ሞገስ አሁን ላይ ጠበቃው አሁን ላይ እውነት ያደርግላችኋል ወይ? የሞገስን ንብረት ያስመልስለታል ወይ? ጠበቃው ሁሉስ ገብቶ ከሞገስ ጋር ሌላ ነገር አያስብም ወይ ነው ዋናው ጥያቄ። እስቲ እናንተስ ምን ይሰማችኋል በዚህ ጉዳይ ላይ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ማህሌት አሁን ላይ በጣም ከገባች አሁን ላይ ቀስ በቀስ እንግዲህ ቤቱን እያናወጠችው ነው። ገና ካሁኑ ሰላሙ እየደፈረሰ ነው። በቃ ምንድነው ሰላሙ? ከዳጣ ጋር ፒስ አትሆንም፣ ከመድብል ጋር ፒስ አትሆንም። ሞገስም ቢመጣ እዛ ቤት ማንም አይፈልጋትም። ሞገስ ምንድነው ያለው ከመድብል ጋር ሲያወሩ? እንዴት ፈቀራችሁላት? ማህሌት በጣም ጨካኝ ናት፣ በነፈሰበት ምትነፍስ ናት። አሁን ላይ ስለወደቀች ነው ባይዘው ምንም የሚያስጠጋ ሰው ስለሌለ ነው። ብሩክ ሚስኪን ነው አዛኝ ነው ብላ ብሩክ ጋር ለመጠቀም ሞከረው። ግን ምናልባት ማህሌት ተሳክቶላት ቢሆን ኖሮ ዝናው ያላትን ነገር ሰጥቷት ቢሆን ኖሮ ወይ ደግሞ ዝናው እሺ ብሏት ዝናውን ለማጥመድ ሞክራ እሺ ብሏት ከዝናው ጋር ሆና ቢሆን ዝናው እሺ ባላት ደግሞ ካሌ ሞይሳ ጋር ሞክራ ነበር። ካሌ ሞይሳ እሺ ብሏት ቢሆን ኖሮ ሀብታም የሆነ ላይፍ እየኖረች ቢሆን የምታስበውን ላይፍ እየኖረች ቢሆን እሺ ብሏት እውነት ብሩኬን ተፈልገው ነበር ብላችሁ ታስባላችሁ? እውነት ብሩኬ ስለ ብሩኬ መፈታት ስለ ብሩኬ መውደቅ መነሳት ስለ ብሩኬ መሞት መኖር ያስጨንቃታል? አያስጨንቃትም። ለምን? ያኔ ስታስብ የነበረው ህይወት ወይም ደግሞ ስታስብ የነበረው ላይፍ ተሳክቶላት ቢሆን ምንም አያሳስባትም ብዬ ነው የማስበው። ግን ምን ልላችሁ ነው? ማለት አልተሳካላትም። ይሄ ያልሞከረችው ጉዳይ የለም፣ አልተሳካላትም። ዝናውም ስራ ሰጣት፣ የሆነ ያዘዛትንም ስራ መስራት አልቻለችም። እንግዲህ ዝናው ሊሰጣት ያሰበውን ነገር ሁሉ አቆመባታል። ስለዚህ ስላቆመባት ስለማይሰጣት አስቡት ምንድነው ያሰበችው? መውደቂያዋ ብሩጋ ሆነ። ዝናው ብሩጋ ገብተሽ እኛ ምንልሽን አድርጊ ባይላት ራሱ ኤፍራታ ሲሰለቻት ካባረረቻት ማጋ ምትወርቅ ይመስላችኋል? ብሩኬ መመለሱን ከሰማች
መቼም የድሮ ባሏ ነው። አብረው ብዙ ነገር ያሳልፈዋል። ምንም ቢሆን ባይስማሙም በቃ አሰቃይተው ስቃዩን ብታሳየውም ግን አስቡት ሚስት ናት። ስለዚህ ምንም ቢሆን መቼም እሱ ጋር ነው ሄዳ መውደቂያዋን የምትናገረው እንዲረዳት የምትጠይቀው። ለምን? አይነ ፈጣጣ ስለሆነች። አይን አውጣ ናት ማህሌት በጣም ከባድ ሚዛን ናት። አትሰማም ማንንም። አስቡት። እንደዚህ አይነት ሴቶች ደግሞ በጣም ብዙ አሉ። በጣም ስለዚህ ማህሌት አይኗን አፍጣ መግባቷ ጠቀማት ለሷ። ቢያንስ ቀስ በቀስ ብሩኬን አታላ አስተኝታ እንግዲህ አሁን ላይ የቤቱን መቤት ካልሆንኩኝ ያለች ነው። በዚህ ፍጥነት ውስጥ መድብል እሺ ይላታል ወይ ነው? ብሩኬ ቢፈዝ እንኳን መድብል እሺ ይላታል ወይ? መድብል አጠናግሮ ቁጭ ነው የሚያደርጋት። እልህ ይዘዋል። አንደኛ መድብል ብሩኬ ቅድስት እንዲያገባት ነው የሚፈልገው። አስቡት። ብሩኬ ቅድስት እንዲያገባት ነው የሚፈልገው። ስለዚህ ብሩክ አሁን ላይ ከማህሌት ጋር መተኛቱ ራሱ በጣም ነው የሚደብረው። በቃ ብሩኬ ከማህሌት ጋር የሆነ ነገር መጀመሩን ካወቀ በጣም ይደብረው። ለዚህ ነው ራስን ተቆጣጠር እንጂ ያለው። ለዚህ ነው እንዴ ራስን መቆጣጠር አለብህ። መድብል ማህሌትን የፈለጋት ለምንድን ነው? ለራሱ ጥቅም ነው። ለምን? ማህሌትን ከፈለጋት በማህሌት በኩል ዝናውና ካሌብ ሞሲሳን መያዝ ይፈልጋል። ዝናውና ካሌብ ሞሲሳ ላይ እንድትመሰክርባቸው ምስክር ሰው ስለሚያስፈልግ ማህሌት መስካሪ ነኝ ስላለች እሺ ስላለችው ነው። ስለዚህ መድብል የፈለጋት ለራሱ ጉዳይ ነው። ለራሱ ለጥቅሙ ሲል ነው። እነሱን ለማሳሰር ለራሱ ብቻ ሳይሆን ለወንድሙም ጭምር ነው። ዞሮ እሱ ሳይሆን ወንድሙ ነው እዚህ ጉድ ውስጥ የገባው ሲጀመር። ስለዚህ እነዚህን ጉዳዮች በማህሌት በኩል ለመጨረስ ስለሚፈልግ ማህሌትን እንደ ዕቃ ወይም ደግሞ እንደ መሳሪያ ለመጠቀም ነው ጊዜ ሰጣት እዛ ቤት እንድትኖር። ስለዚህ ብሩኬ ማሰብ አለበት። ማህሌትን አሁን ምን ማድረግ ነው ያለበት? ኮስተር ማለት አለበት። አንደኛ እዛ ቤት ከኖረች ለሷ ትልቅ ነገር ነው። ከብሩኬ ጋር ግዴታ መሞላፈጥ አይጠበቅባትም። ለምን? ስራ እንደ ሰራተኛ ሆና መስራት በቃ አለቀ። ለሷ እዛ ቤት መግባቷ ትልቅ ነገር ነው አይደለ? ስለዚህ እንደ ሰራተኛ ሆና ትሰራለች። ከቅድስት ጋር ደግሞ እንደ ሚስት ሆኖ መኖር አለበት። አለቀ። መቀየር አለባቸው ብዬ ነው የማስበው። ስለዚህ መድብልና ብሩክ የሚያዟትን ነገር በሙሉ ታደርጋለች። መመስከር ካለባት ትመሰክራለች። እውነት ትክክለኛ እነሱን ለመርዳት የምታስብና ብሩኬን የምትወደው ከሆነ ወይም ደግሞ ላጠፋችሁ በደል እስከዛሬ ድረስ ብሩክን ለበደለችው በደል ይቅርታ እንዲያደርጉላት የምትፈልግ ከሆነ ራሷም ከልቧ ይቅርታን እንዲባላት የምትፈልግ ከሆነ እነሱን በዚህ ማገዝ አለባት ካለምንም ሌላ ነገር። ስለዚህ በሰራተኝነት እያገለቻቸው መድብል መስክሪ ሲላት መስክራ አስቡት። ወይም ደግሞ ሌላ መረጃዎች ለመድብል ሰጣ ራሷን ዝቅ አድርጋ እዛ ቤት መኖር አለባት ብዬ አስባለሁ። ካልሆነ ግን የፈጠነ ገና ካሁኑ ከብሩኬ ጋር አንድ ቀን ተኛው ብላ ገና በነጋታው ቅድስት እንደዚህ የምታደርጋት ከሆነ ብሩኬ ዝም ካላት ከትንሽ ቀናት በኋላ ቅድስትን ማባረሩ አይቀርም። ከቅድስት ጋር ይጣላሉ። ቅድስት እስከ መቼ ነው ከዚህ በኋላ የማህሌትን ንግግርና የማህሌትን ጭካኔ የማህሌትን ስድብ የምትችለው? እስከ ዛሬ ድረስ የቻለችው አይበቃትም ወይ? ስለዚህ ቅድስትስ ምን አይነት ሜትድ መጠቀም አለባት? አማራጯ ምንድን ነው? ብሩኬን ነው ወይስ ከዛ ቤት መውጣት ነው ለሷ የሚጠቅማት? እስቲ እህቶቼ እናንተ በቅድስት ቦታ ብትሆኑ እንደዚህ አይነት ነገር ቢያጋጥማችሁና ይሄን ሁሉ መስዋዕት ለከፈላችሁለት ሰው እንደዚህ በስተመጨረሻም ወድቆ ስታዩት እሱን ለማንሳት ነው የምትጥሩት ወይስ ጥላችሁት ነው የምትሄዱት? ለኔ ፍቅር የለውም ስሜት የለውም። ስለዚህ እኔ እዛ ቤት መኖሬ ልክ ነው ወይ? ልክ ስለማይሆን ከዛ ቤት መውጣት አለብኝ ብላችሁ ትወጣላችሁ ወይስ ምንድነው የምታስቡት? እስቲ እህቶቼ እስቲ በቅድስት ቦታ ብትሆኑ እናንተ የምትወስኑትን ውሳኔ ኮሜንት ላይ እስቲ አስቀምጡልኝ። ቅድስትስ ምን አይነት ውሳኔ መወሰን አለባት ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆዩልኝ።